እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እዚጋ ግሬድ 11 ለማለት ነው። ዩኒት 1 ሌሰን 22 የመጨረሻው የዚህ ዩኒት ሪቪው ኤክሰርሳይዝ ፓርት 3 እንሰራለን። ያው እንግዲህ እስከ 19 ድረስ ከሌሰን አንድ ላይ ስለሰራን እዚህ ጋር መጨረሻው ከ22 እንጀምራለን። ለምን ያላችሁኝ እንደሆነ 20ኛ እና 21ኛ ኮንቴንት ዲስከሽን ላይ ኤግዛምፕል አድርገን ሰርተነዋል። ስለዚህ ዳይሬክትሊ እዛ መገልበት ይቻላል፣ መረዳት ይቻላል። ዘን ከ22ኛው ጥያቄ እንጀምራለን ማለት ነው። ያው እንግዲህ ትእዛዙን አልጻፍኩም፣ ተመሳሳይ ትእዛዝ ነው ብዬ ሾርት አንሰር ኩዌስችን ኤንድ ፕሮብሌም ወርኪንግ ነው፣ ሶልቭ ፕሮብሌም ነው። ስለዚህ ይሄም ሶልቭ ፕሮብሌም ነው። The photon emitted by cyclotron has a velocity of this amount meter per second. What is the wavelength of this photon? ስለዚህ እዚህ ጋር ሁሉም ተሰጥቶናል። ጊቭናችን ያው እንግዲህ ቢያንስ ኮንስታንቶች እንኳን ተሰጥተውናል። ጊቭን ምን አለን? መጀመሪያ we have velocity is equals to 1.5 meter times 1.5 times 10 the power of 3 አለን 3 meter per second አለን። we have Planck's constant which is h is equals to 6.62 ሳይሰጥ 63 ያው 26 እዚህ በኋላ 6 አንድ ሲግኒፊካንት ነምበር ስላለች approximately 6.63 ያልነ ስንወስዳት ነበረ። እዚህ ጋር ግን ዳይሬክትሊ ስትሰጠን ይሄን እንወስዳለን times 10 the power of minus 34 ጁል ሰከንድ ታይምስ ሰከንድ ይላል መጽሐፍ ላይ ሰከንድ ታይምስ ሰከንድ። ስለዚህ ስህተት ነው፣ አንዱ ሰከንድ አትኖርም። ሌላ ማስ ኦፍ ኒውትሮን ነው የተሰጠን። እዚህ ጋር ያው ማስ ብለን መውሰድ እንችላለን። ማስ ኢዝ ኢኳልስ ቱ 1.676 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 27 ኪሎ ግራም ተሰጥቶናል። ስለዚህ ሪኳየርዳችን የሚሆነን ምንድነው? ዋት ኢዝ ዌቭሌንግዝ ነው የተባልነ ላምዳ ኢዝ ኢኳልስ ቱ ሃው ማች። ዘን ወደ ሶሉሽን ስንገባ ሶሉሽን ያው ፕላንክስ እና አይንስታይን ኢኩዌሽን በማገናኘት ሶሉሽን ማውጣት እንችላለን። ዛት ሚንስ ፕላንክስ ኢነርጂ ኢዝ ኢኳልስ ቱ ምን አለ? ኢነርጂ ኢዝ ኢኳልስ ቱ ኤች ኑ ማለት ዌቭሌንግዝ ናት። ዛት ኢዝ ኤች ኑ ሲል ኑ ኢዝ ኢኳልስ ቱ ስፒድ ኦፍ ላይት ዲቫይድ ባይ ዌቭሌንግዝ ነው ያደረግነ። ስለዚህ ስፒድ ኦፍ ላይት ዲቫይድ ባይ ዌቭሌንግዝ ኢዝ ኢኳልስ ቱ ኢንስታይን ላይ ኢነርጂ ኢዝ ኢኳልስ ቱ ምንድን ነው ያለ? ማስ ታይምስ ስፒድ ስኩዌር ነው ያለ አይንስታይን። ስለዚህ ኤን ክሪስ ክሮስ ስናደርግ it is better if you go to the next slide ወደ ቀጣይ ስላይድ ነዝላለና እዚህ ጋር እንጻፍ ድጋሚ ሶሉሽናችን ፕላንክስ h c ኦቨር ላምዳ is equals to mc ስኩዌር ነው ያለ። ስለዚህ እዚህ ጋር ክሪስ ክሮስ ስናደርግ ላምዳ ታይምስ ማስ c ስኩዌር is equals to h c ነው። then we are going to calculate ማን ላምዳ divide by mc ስኩዌር divide by mc square. Then this factor cancel by this is equals to lambda is equals to እዚህ ጋር c square አለችን c በስኩዌር ትጠፋለች h over mass times speed ወይም ቬሎሲቲ ይሆናል ማለት ነው። ስለዚህ ይሄን በመያዝ ወደ ሶሉሽናችን ቁጥርን ስንጠቃ we have ሁሎችም ፋክተሮች ተሰጠውናል። h we have 6.62 times 10 the power of negative 34 ጁል ሰከንድ over we have m mass of neutron ተሰጥቶናል 1.676 times 10 the power of negative 27 kilogram times we have speed or velocity 1.5 times 10 the power of 3 meter per second. አሁን ዩኒትን ለማግኘት ምን ማድረግ አለብን? ዩኒቷን ብቻ እዚህ ጋር እስቲ ሜትር ወይም ሜትር እንዲመጣልን ዩኒት የዌቭሌንግዝን እዚህ ጋር ካልኩሌት እናደርግ። እዚህ ጋር ጁል ታይምስ ሰከንድ አለ። ዩኒቷን ብቻ ነው ብያችኋለሁ። ኦቨር ኪሎግራም ታይምስ ምን አለን? ሜትር ፐር ሰከንድ አለን። እኛዋ ወደ ላይ ትወጣለች። ዛት ሚንስ 1 ኦቨር ሰከንድ ማለት ነው። ሰከንድ ስኩዌር ትሆናለች። ነገር ግን ጁል ማለት ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ማለት ነው። ስለዚህ እችኛዋን በምን ሰብስቲቲዩት እናደርጋለን? ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር እችኛዋ ወደ ላይ ስኩዌር ታደርጋለች ብያቸዋለሁ። ታይምስ ሰከንድ ስኩዌር ኦቨር ምን ይሆናል ማለት ነው? ሜትር እና ኪሎግራም እዚህ ጋር ይቀራል። ዘን እችኛዋ ሰከንድ ስኩዌር እንታጠፋለች። ኪሎግራም ያጠፋል። እኛዋ ያው ጠፍታለች እቺ ጋር ስኩዌር ሆና ሜትር ስኩዌርን ታጠፋለች። ምን ይቀራል ማለት ነው? ሜትር ብቻ ይቀራል ማለት ነው።
ስለዚህ ይሄ እንዳለ ሆኖ ወደ ቁጥሮች ጋር ስንገባ 6.62 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ይሄኛው ወደ ላይ ሲወጣ ፕላስ 27 ይሆናል። ይሄኛው ማይነስ 3 ይሆናል። ኦቨር ናምበሮች ብቻ ይቀራሉ። ዛት ኢዝ 1.676 ታይምስ ምን ይሆናል 1.5 ይሆናል። ዩኒቱ ምን ቀራ? ሜትር ብቻ ቀራ ማለት ነው። ዘን ይሄን አካፍለን አባዛን ስናመጣ 2.63 ታይምስ 10 ዘ ፓወር ኦፍ ይሄኛው ኔጋቲቭ 34 ሲደምር 27 ኔጋቲቭ 7 ይቀራል። ማይነስ 3 ኔጋቲቭ 10 ይሆናል። ዩኒቱ ሜትር ነው። ስለዚህ ምን ማለት እንችላለን? this is also equal to አንድ ቀንሰን እዚህ ጋር ወደ ናኖሜትር መቀየር እንችላለን። 2.63 times 10 the power of -1 ናኖሜትር ማለት እንችላለን ማለት ነው። ይታን ካልኩሌተር ሲሳች በናኖሜትር እንኳን በነጣየቅ ማለት ነው። 23ኛ ጥያቄ ምን ይላል? calculate the wavelength of light emitted when an electron falls from n3 to the n1 state in hydrogen atom ይላል። እንግዲህ እዚህ ጋር ዳይሬክትሊ ወደ ካልኩሌሽን ከመግባታችን በፊት ይሄ ቦርስ ሞዴልን ስናስታውሰው ቦር ኳንቲታቲቭሊ ምንድነው ላይን ስፔክትር ኦፍ ሃይድሮጅን አተምን ኤክስፕሌን አድርጎልናል። ከዛ ኢነርጂን ካልኩሌት ማድረግ ችለናል ማለት ነው። ወይዘር ኢሚሽን ወይም አብዞርቤሽን ሲኖር ሃይስት ስቴት ወደ ከግራውንድ ስቴት ተነስተ ኤሌክትሮን ስትሄድ ኢነርጂን አብዞርብ ስታደርግና ከሃይስት ኢነርጂ ስቴት ወደ ግራውንድ ስቴት ኢነርጂን ኢሚት አድርገ ስትወርድ ኢነርጂን እንዴት አድርገን ካልኩሌት ማድረግ እንደምንችል ቦር አውጥቶልናል ማለት ነው። ዘን እዚህ ጋር ጊቭናችን ስናወጣ ጊቭን ምን አለን? አሁን እዚህ ጋር ለጊዜው ሪንግ ባርግስ ኮንስታንት አለችን። ዛት ኢዝ ሪንግ ባርግስ ኮንስታንት 2.18 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 18 ጁል ነው። ሌላ እቺ ኮንስታንት ናት ትሰጣለች። ሌላ ኤን ኢኒሻል ከ3 ስቴት ሶስተኛው ኢነርጂ ስቴት ወደ አንደኛው ኢነርጂ ስቴት ነው የወረደው። ስለዚህ ፋይናሉ አንድ ይሆናል ማለት ነው። ከዚህ በመነሳት ሪኳየርዳችን ምንድነው? ሪኳየርድ we are going to calculate lambda which is wavelength how much then directly ወደ ሶሉሽን ስንገባ change in energy ለምን change in energy ያልና ኢነርጂ ከሶስተኛው ወደ አንደኛው የወረደው ኢነርጂ ነው equals to negative ring bars constant for hydrogen atom into 1 over n final square minus 1 over n initial square ይሆናል ማለት ነው ፎርሙላው። ዘን ሰብስቲቲዩት ስናደርግ ይሄ እንግዲህ ምንድነው ስምምነት ነው ብለናል። በፊት ክላስ ላይ ታስታውሱ እንደሆነ ያ ስምምነት ምንድነው የሚለውን ስናስታውስ ኢነርጂ ኦፍ ኤሌክትሮን ኢን አተም ኢዝ ሎወር ዘን ኢነርጂ ኦፍ ፍሪ ኤሌክትሮን ነው። ኢነርጂ ኦፍ እቺ ሮቴት የምታደርገዋ አተም ላይ ያለችው ኤሌክትሮን ፍሪ ዝም ብለ ተቀምጣ አርፈ ካለችው ኤሌክትሮን ምን ይሆናል? ያንሳል። which is an electron that is infinitely በጣም far from the nucleus በጣም ኑክለስ ላይ የራቀች ያለችው ኤሌክትሮን ማለት ነው። ስለዚህ ኢነርጂ ኦፍ ፍሪ ኤሌክትሮን is relatively given as value 0 ብሎ ስለሚሰጥ ነው። ስለዚህ ያ ሳይኑ ኮንቬንሽን ነው ብለናል። ስለዚህ ቁጥሩን ስንጠቃ ኔጋቲቭ 2.18 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 18 ጁል ኢንቱ 1 ኦቨር 1 ስኩዌር 1 ነው የሚሆነው ማይነስ 1 ኦቨር 3 ስኩዌር 9 ነው የሚሆነው። this is equals to ስንተካው ኔጋቲቭ 2.18 ታይምስ 10 ዘ ፓወር ኦፍ ኔጋቲቭ 18 ጁል ኢንቱ 9 ማይነስ 1 ኢንቱ ኤልሲኤም ስንት ነው የሚሆነው? 9 ይሆናል ማለት ነው። ስለዚህ ይሄኛው ምንድነው 9 ማይነስ 1 ያደረግነው የ1 እና 9 ኤልሲኤማቸውን ነው። ስለዚህ this is equals to negative 2.18 times 10 the power of negative 18 ጁል ታይምስ 9 minus 1 8 over 9 ይሆናል ማለት ነው። this is equals to ካልኩሌት አድርገን ስናመጣ ኔጋቲቭ 1.937 እያለ ይሄዳል። አፕሮክሲሜትሊ ኔጋቲቭ 1.94 ማድረግ እንችላለን። ታይምስ 10 the power of negative 18 ጁል ይሆናል። አሁን ምንድነው ያገኘነው? ኢነርጂን ያገኘነው። ዘን ኢነርጂን ካገኘን በኋላ it is easy to calculate frequency wavelength በፕላንክስ ኢኩዌሽን ገብተን እንሰራለን ማለት ነው። ስለዚህ ፕላንክ ምንድነው ያለው? ኢነርጂ ቼንጅ ኢን ኤነርጂ ኢዝ ኢኳልስ ቱ h nu ነው ያለ። nu ማለት where nu is frequency which is equal to with speed of light divided by wavelength. Then substituting this into this equation we get energy is equals to hc over lambda.
this አሁን this is energy then calculating for lambda is equals to criss cross ስናደርግ hc over ምን ይሆናል ማለት ነው ኢነርጂ ይሆናል that means እዚህ ጋር energy is equals to hc over lambda ብለናል criss cross ስናደርግ over 1 አድርገን then e times lambda is equals to hc ይሆናል ስለዚህ calculating for lambda we get energy cancel by energy we get this equation. Then substituting all the given quantities from this equation we have constant 6.26 times 10 the power of negative 34 min joule second times speed of light we have 3 times 10 the power of 8 meter per second and we have energy calculator again ያገኛ ነው 94 times 10 the power of negative 18 joule አሁን ጁል በጁል ይጣፋል ሰከንድ በሰከንድ ይጣፋል ምን ቀረ ማለት ነው ሜትር ብቻ ቀረ which is unit for wavelength ማለት ነው ስለዚህ ቁጥሯን ብቻ በመውሰድ ሌሎችን ፋክተሮችን መደመር ይቻላል this is equals to 6.626 times 3 times 10 the power of minus 34 እዚህ ጋር ያለው ሲደመር 8 ይሄ ወደ ላይ ሲወጣ ሲደመር 18 ሲካፈል 1.94 ስለዚህ አካፍለን ስናገኝ we get this is equals to 10.29 which is approximately 10.3 ማለት እንችላለን ምን አሁን እዚህ ጋር ያሉ ነገሮች አሉ 34 ሲቀነስ 8 26 ይሆናል 26 ሲደመር 18 ኔጋቲቭ ነው እንግዲህ ኔጋቲቭ 26 ሲደመር 18 we get 8 ይቀራል 8 this is times 10 the power of negative 8 ምን ይሆናል ሜትር ይሆናል which is equal with 0.9 times 10 the power of ምን ይሆናል 10 the power of እንተውና ወደ ናኖሜትር መቀየር እንችላለን ማለት ነው እዚህ ናኖሜትር ማለት እንችላለን ለምን 1 ሜትር ማለት 1 ሜትር is equals to 10 ፖዚቲቭ ነው የሚሆነው 10 the power of 9 ሜትር ስለሆነ ናኖሜትር ስለሆነ ሪቨርስ እናድርገው 1 ናኖሜትር ማለት 1 ናኖሜትር ማለት ስንት ሜትር ነው ማለት ነው 10 the power of minus 9 ሜትር ነው ማለት ነው እዚህ ጋር እቺን ወደዚህ አድርገን -9 ብናድርጋት እንደማለት ነው ስለዚህ ካን ካልኩሌት አዚስ 24ኛ ጥያቄ write the number and the letter for the orbital that corresponds to the following pairs of n and l quantum numbers ነው የሚለው ባጭሩ ዲዚግኔሽን አስቀምጡ ነው እነዚህ ጋር ኮረስፖንድ የሚያደርገውን ስለዚህ እስከ ዲ ድረስ ላሉት ተመሳሳይ አንድ ነገር ልንገራችሁ n ማለት any number ናት any number from 1 ነው ጀምረው from 1 to 3 ያለች መሰረታዊ መቁጠሪያ ቁጥሮች ናት ስለዚህ l ደግሞ ከn በምን ታንሳለች በአንድ ታንሳለች including 0 ታካታለች to n minus 1 ናት ሆኖም n is equals to l is equals to 0 ስትሆን s sub level ይሆናል l is equals to 1 ስትሆን p sub level ይሆናል l is equals to 2 ስትሆን d sub level ይሆናል l is equals to 3 ስትሆን f sub level ይሆናል then ml ግን ባንጠየቅም -l to l ድረስ ነው እና ms አራተኛው ስፒን ኳንተም ነምበር ግን ፕላስ ኦር ማይነስ 1/2 ነው ስለዚህ እነዚህ ነገሮችን ኮንሲደር በማድረግ ዲዚግኔሽን ጻፉ ነው የሚለው ስለዚህ n ማለት ያው ዲዚግኔሽን ስንጽፍ ታስታውሱ እንደሆነ ከበፊቱ ሌሰኖች ላይ n l ኤሌክትሮን ያለ ኤሌክትሮን ባንጠየቅም እዚህ ጋር ግን n ዳይሬክትሊ ተሰጥቶናል l ማለት እነዚህ ያው እንግዲህ ማን 1 ስትሆን 0 ስትሆን 2 ስትሆን 3 ስትሆን ሚላውን ነው የሚይዝ ዳይሬክትሊ n ማለት እዚህ ጋር we have 3 አለችን እና l ቫልዩ 1 ስትሆን ማናት p ናት ስለዚህ p እንደዚህ አድርገን ዲዚግኔሽን እናስቀምጣለን ስለዚህ እቺ የp ኤሌክትሮን እቺ e ያልናት from 1 to 6 ትሆናለች 1 to 6 ስለዚህ ይሄን አልተጠየቅንም b ደግሞ ምን ይላል n is equals to 4 and n l value is equals to 0 ይላል ያው እንግዲህ 0 ማን እንደሆነች አይተናል 0 ማለት s ነው ሪፕሬዘንት ብታደርገው ዘን ምን አድርገን ሪፕሬዘንት እናደርጋለን for energy level ናት ዘን ሰብ ሌቨሉ s ናት ለምን l value 0 ስለሆነች ማለት ነው ሌላ c ላይ ያለው n is equals to 3 እና l value is equals to 2 ይላል n እንግዲህ ቀድማ ነው ኤነርጂ ሌቨል ምን ገልጻት ስለዚህ 3
ኤል 2 የሆነችው ሳብ ሌቨል ማናት ዲ ናት። ስለዚህ እንደዚህ አድርገን ሪፕሬዘንት ማድረግ እንችላለን ማለት ነው። ዲ ላይ ያለው ደግሞ ዲ ኤን ኢዝ ኢኳልስ ቱ 5 ይላል ኤንድ ኤል ኢዝ ኢኳልስ ቱ 3 ይላል። ያው እንግዲህ ከበፊቱ ስላይድ ላይ እንደምናስታውሰው ኤል ቀድማ ነው እንትን የምትመጣው 5 እንላለን። ለምን ኢነርጂ ሌቨል ናት። ዘን ኤል ምንድናት ሳብ ሌቨል ናት። 3 ስትሆን ኤል ኤፍ ነው ማለት ነው። ስለዚህ 5 ኤፍ አድርገን ሪፕሬዘንት ማድረግ እንችላለን። 25ኛ which type of orbital that is 3s ነው 4p ነው is designated by this quantum numbers ይላል። ኤ ላይ ያለው 5 n value n is equals to 5 ሲሆን n 5 ሲሆን l 2 ሲሆን እና l 0 ስትሆን ማን ነው ዲዚግኔት የሚሆነው ነው የሚለው። እንደምናስታውሰው ኤል ቫሊዋ ምንድነው የምትነግረን ሳብ ሌቨልን ነው ኦሪየንት እንታደርጋለን። እዚህ ጋር ሰጠን ኤምኤል ቫሊው ኦሪየንቴሽን ነው 3 ዳይሜንሽናል አክሲስ ስፔስ ላይ ማንን ይወክላል የሚለውን ነው የምትነግረን። ስለዚህ እዚህ ጋር ኤል ቫሊው ኢዝ ኢኳልስ ቱ 1 ስትሆን ፒ እንደሆነ ሳብ ሌቨልን እናውቃታለን። ፒ ደግሞ 3 ኦሪየንቴሽን አላት ኤምኤል ላይ እንደምንረዳ ኤምኤል አንደኛው -1 ሁለተኛው 0 ሶስተኛው ደግሞ 1 ናት። ስለዚህ አሁን -1 ስትሆን በታችኛው አክሲስ በዜድ አክሲስ ነው ዛት ኢዝ ምን ትሆናለች ማለት ነው ፒዜድ ትሆናለች። ፒዜድ ኤንፒዜድ እቺኛዋ ስትሆን ኤንፒኤክስ ትሆናለች። ዜድ ኤንፒኤክስ ትሆናለች። እቺኛዋ ስትሆን ኤንፒዋይ ትሆናለች። ስለዚህ እቺኛዋንም ዜሮን እንደምናውቃት ዜሮ አክሲስ ላይ ስትሆን ምን ትሆናለች ማለት ነው ኤንፒዜድ። ኤንፒኤክስ ስንል ኤንፒኤክስ አሁን ኤክስ ለምን አልነ በኤክስ ዳይሬክሽን ያለችው ለምን ፒ አልነ ኤል ቫልዩ 1 ነው ኤን 5 ነው። ስለዚህ ይሄን ስንገልጸው this is equivalent with n ቫልዩ እዚህ ጋር ስለተሰጠን 5p ኤክስ ይሆናል ማለት ነው። ቤዚካሊ ፒ ላይ ስንት ኦርቢታል አለ ብለናል 3 ኦርቢታል። ስለዚህ ፒኤክስ ፒዋይ እና ፒዜድ ከነዛ ውስጥ ዜሮን ሪፕሬዘንት የሚያደርገው ኦርቢታል ዳይሬክሽን 3 ስፔስ ላይ 3 ዲ ላይ የሚነግረን የኤምኤል ቫልዩ ስለሆነ ነው ኤክስኤል ነው ማለት ነው። ሌላ ቢ ላይ ያለው ኤን ኢዝ ኢኳልስ ቱ 4 ስቶን ኤል ኢዝ ኢኳልስ ቱ 2 ስቶን እና ኤምኤል -2 ሲሆን አሁን ኤን ኢዝ ኢኳልስ ቱ ኤል ኢዝ ኢኳልስ ቱ 2 ስትሆን ሳብ ሌቨሉ ማን እንደሆነ መረዳት አለብን። ዲ እንደሆነ መረዳት አለብን። አሁን ዲ እንደሆነ ከተረዳን በኋላ ዲ ስንት ኦርቢታሎች አሏት? ዲ ቤዚካሊ 5 ኦርቢታሎች አሏት። እነሱ ማን ናቸው ያልን እንደሆነ 5 ኦርቢታል አላት። 5 ከነዛ ውስጥ ዲኤክስ ዋይ አለ፣ ከዛ ዲኤክስ ዜድ አለ፣ ዘን ዲዋይ ዜድ አለ፣ ዲዋይ ዜድ አለ፣ ከዛ ዲ ዜድ ስኩዌር አለ እና ዲኤክስ ስኩዌር ማይነስ ዋይ ስኩዌር አለ። እነዚህ ናቸው። አሁን እነሱ ከምን እስከምን ይጀምራሉ ማለት ነው ኦሪየንቴሽናቸው። እዚህ ጋር ኤምኤል ቫልዩ ኦሪየንት እንደሚያደርገን መጀመሪያው -2 ከዛ -1 0 ከዛ 1 እና 2 ናቸው። እነዚህ የማን ቫልዩዎች ናቸው? እዚህ ጋር ቀይሬያቸዋለሁ እንጂ ሬስፔክቲቭ ማለት ይቻል ነበረ ዲ ዜድ ስኩዌር ማለት ነው። ስለዚህ እነዚህ ናቸው የዲ ኦርቢታል ዳይሬክሽን ኦሪየንቴሽኖች። ስለዚህ እንዲህ ስናደርግ 4 ፕሪንሲፓል ኳንተም ናምበር ናት ኤን ማለት ነው። ቀድመ ትመጣለች ኢነርጂ ሌቨሏ 4ኛው ኢነርጂ ሌቨል ላይ ሳብ ሌቨሉ ማን ነው? ዲ ነው። ለምን ኤል ቫልዩ ኦሪየንት ስለሚያደርገን። ሌላ ዳይሬክሽኑ 3 ዳይሜንሽናል አክሲስ ላይ በማን ነው? በኤክስ ዋይ ነው። we can represent as this like እንደዚህ አድርገን ሪፕሬዘንት ማድረግ እንችላለን። ስለዚህ እዚህ ጋር ስናይ ኤን ቫልዩ ያው ማንኛውም መሆን ትችላለች። ኤል 0 ማለት ኤስ ናት። ስለዚህ 2 እንልና ኤስ ደግሞ ምንድነው አንድ ኦርቢታል ነው ያለው። ስለዚህ አንድ ኦርቢታል ነው። ስለዚህ አንድ ኦርቢታል ደግሞ ማንም ሊባል አይችልም ማለት ነው። ስለዚህ እንደዚህ አድርገን we can represent። መጨረሻው ዲ ጋር ያለው ምን ይላል? ዲ n value is equals to 4 l value is equals to 3 and ml value is equals to -3 ይላል። ስለዚህ አሁን እዚህ ጋር እቺኛውን ስናያት እቺ ኤል ቫልዩ ማን ነው ኦሪየንት እንታደርግልን? ሳብ ሌቨል ነው። ስለዚህ ሳብ ሌቨሉ ማናት? ኤፍ ናት ማለት ነው። ኤፍ ናት። አሁን ኤፍን ዳይሜንሽናል 3 ዳይሜንሽናል ስፔስ ላይ ስናይ በጣም ኮምፕሊኬትድ ነው። ሆኖም ግን አሁን ኤፍ ኦርቢታልን ስናያት 7 ኤፍ ሳብ ሌቨልን ስናይ 7 ኦርቢታል አላት። ከነዛ ውስጥ አንደኛው ኤፍ ዜድ ኪዩብ ነው። ሁለተኛው በሌላ ካለር በላይኛውም ብንጽፍ
ሁለተኛው ኤፍ ዋይ ዜድ ስኩዌር ናት። ሶስተኛው ኤፍ ኤክስ ዜድ ስኩዌር ናት። ሌላኛዋ ኤፍ ኤክስ ዋይ ዜድ ናት። ሌላ ኤፍ ዜድ ኢንቱ ኤክስ ስኩዌር ማይነስ ዋይ ስኩዌር ናት። ሌላኛውን ስናይ ቦተም ካለው ኤፍ ዋይ ዛት ኢዝ ዋይ ኢን ብራኬት 3x ስኩዌር ማይነስ ዋይ ስኩዌር ናት። አንድ ኦርቢታል አለ። እዚህኛዋ ኤፍ ኤክስ ኢንቱ ኤክስ ስኩዌር ማይነስ 3y ስኩዌር የሚባሉ ናቸው። እነዚህ 1 2 3 4 5 6 7 እነዚህ 7 ኦርቢታል አላት ማለት ነው። አሁን እነዚህ የሚባሉ 7 ኦርቢታሎች አሉት ማለት ነው። ኤፍ ዞሮ ግን የትኛው እንደሆነ ለማወቅ ይከብደናል። ሆኖም ግን ፎር መጀመሪያ ኳንተም ናምበር ወይም ፕሪንሲፓል ኳንተም ናምበር ኢነርጂ ሌቨል ስለሆነች ከዛ ኤፍ አሁን እነዚህ ማይነስ ሰክሰሲቭሊ አይደሉም። እዚህ ጋር ቀድማ የምትመጣዋ ይችኛዋ ናት። ቀድማ የምትመጣዋ ዛት ኢዝ ማይነስ 3 ላይ የምትጀምረዋ ማይነስ 2 ላይ ማይነስ 1 ላይ ዘን 0 ላይ ያለው ኪዩቢክ ፋክተር ነው ይሄኛው። ማይነስ 1 ማይነስ 2 እና ማይነስ ፕላስ 1 ፕላስ 2 እና ፕላስ 1 ናቸው። ስለዚህ ያው እዚህ ጋር ግን ኤክስ ዋይ ዜድ ናቸው። ይሄን እንደዚህ አድርገን መመለስ እንችላለን። ይሄኛው ግዴታ አይደለም። ኤነርጂ ማን ዳይሬክሽን ማን ስፔስ ወዴት ነው የሚለውን ማወቅ ግዴታቸው አይደለም። ዞሮ ግን ይሄን ማወቃችሁ ግዴታ ነው። ይሄን እንድታውቁ ነው እሱም ኦረንት የሚያደርገን ማለት ነው። 26ኛ ጥያቄ ራይት ግራውንድ ስቴት ኤሌክትሮን ኮንፊግሬሽንስ ፎር ዘ ፎሎዊንግ ኤሌመንትስ ይላል። ብሮሚን አቶሚክ ነምበር 35 ቢሆን አሁን በሁለት ሜተድ ተጠቅመን ኤሌክትሮን ኮንፊግሬሽን መግለጽ እንችላለን። ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ባው ፕሪንሲፕል እና ሜን ኤነርጂ ሌቨል ተጠቅመን ኮንፊግሬሽን መግለጽ እንችላለን። ባው ፕሪንሲፕል ያው ደጋግመን አይተናል። ሜን ሼል ኤሌክትሮን ኮንፊግሬሽን ዛት ኢዝ ከኤሌሜን ምንለውን በዛው እያስታወስነ እንሄዳለን። ስለዚህ ባው ፕሪንሲፕል ኮንፊግሬት ስናደርግ መጀመሪያ እዚህ ጋር ኤን ቫልዩ አለ። ከዛ ኤል ቫልዩዎች አሉ ዛት ኢዝ ኤስ ፒ ዲ እና ኤፍ አለ። ዘን ኤን ቫሊው 1 2 3 4 5 እያለ ይሄዳል። ዘን ኤን ቫሊው 1 ስትሆን ኤስ ናት። ስለዚህ ኤስ 1 2 3 እያለች ትሄዳለች ማለት ነው። ስለዚህ ኤስ ዳይሬክትሊ እዚህ ጋር 1 2 3 4 5 እያለ ይሄዳል። ኤን እንደ ኤን ማለት ነው። ስለዚህ ኤል እዚህ ጋር አንድ ላይ ስትሆን ኤን ማይነስ 1 ኤል ናት። ስለዚህ እዚህ ጋር ኤስ አለች ማለት ነው 0 ላይ። ዘን እዚህ ጋር ኤን ማይነስ 1 ነው የምትሆነው። ኤል 1 ማለት ደግሞ ፒ ናት። ስለዚህ ፒ ከ2 ትጀምራለች ማለት ነው። 2 3 4 5 እያለ ይሄዳል። ኤን ማይነስ 1 2 ነው የምትሆነው። ይህችን ስንጠቀም 2 ደግሞ ዲ ትጀምራለች። ስለዚህ 3 4 5 እያልን እንሄዳለን። እዚህ ጋር 4 ማይነስ 1 3 ነው። 3 ኤፍ አለች። ስለዚህ ከዚህ 4 5 እያልን እንጀምራለን። ዘን አውፋው ወይም ቢውልድ አፕ ፕሪንሲፕል ምንድነው የሚለው እንዲህ ዳያጎናሊ ኮንፊግሬት ስታደርጉ እንደዚህ መሄድ እንዳለባችሁን ፈርስት ፊልስ ፈርስት ነው የሚለው እንደዚህ ዘን እንደዚህ ያደርግነ ይሄዳል። ስለዚህ እንደዚህ ስናደርግ መጀመሪያ የምትመጣዋ ምንድናት? 1s 2 ናት። 2 ኤሌክትሮን ትሸከማለች። ከዛ አሁንም ምንም እንትን አላልንም 2s ናት ያላችሁ እዚህ ጋር 1s ዘን 1s እንዲህ ነው የምንሄደው። 1 ላይ ነው ስቲል ያለ ነው። ስለዚህ 2s ትሆናለች። ከዛ 2s ጨርሰን 2p ትሆናለች። 2p 6 ኤሌክትሮን ትሸከማለች። ዘን 3s ስንት ኤሌክትሮን ትሸከማለች? 2 ኤሌክትሮን። ከዛ 3s ጨመርነ ጨረስነ። 3p ላይ እንገባለን። ስንት ኤሌክትሮን ትሸከማለች? 6 ኤሌክትሮን። ዘን 4s አለችን 2 ኤሌክትሮን ትሸከማለች። 3d ጋር እንገባለን። 3d እያልን እንሄዳለን። ዞሮ እስቲ ያለውን ኤሌክትሮን ቁጥር 35 ይሆናል። 10 20 ዘን ዲ ስንት ሆናለች? 10 አሁን 30 ሆነ። ከዛ በኋላ 3d ካልነ 4p ናት የምትመጣ 30 ስንት ቀረ? ፒ ላይ ማለት ነው 5 ቀረ ማለት ነው። 5 ቀረ። ስለዚህ ይሄ ሳብ ሌቨል ኤሌክትሮን ኮንፊግሬሽን ነው። ስለዚህ ግራውንድን በኖብል ጋዞችን ስንጠቀም ኖብል ጋዝ እስከ 18 ድረስ ያለውን በአርገን እናስይዛለን። ለምን? ከ36 በታች ነው ያለው ኤሌክትሮን። ስለዚህ ስኩዌር ብራኬት አርገን እስከ ስንት ድረስ? እስከ 18 እስከዚህ ድረስ ያለውን ይይዛል። ዘን 4s2 3d 10 እና 4p ስንት ይሆናል? 5 ይሆናል። 4p 5 ይሆናል። በሜን ኤነርጂ ሌቨልን ስንጠቀም 2 that is
2n ስኩዌር ሜተድን ማለት ነው። 2 የመጀመሪያዋ፣ ሁለተኛዋ 8 ዘን ሶስተኛዋ 18 ስንት ሆነ? 28 ሆነ። 28 ከሆነ በኋላ ስንት ነው የቀረው? 35 2 7 ይሆናል። ዘን እንዲያርገን መግለጽ እንችላለን። ይሄን ኤሌመንትን ፔሪድ 4 ላይ ግሩፕ 7 ላይ እናገኛለን ማለት ነው። በዚህም እችኛዋ ምንድናት? ፔሪድ ሃይስት ኢነርጂ ሌቨል ላይ ያለችው ፔሪድ ጋር እኩል ናት። እቺ ፔሪድ ናት። እኩል ኢነርጂ ሌቨል ላይ ያሉትን ስንደምራቸው ኤሌክትሮኖችን አንፊልድ የሆኑትን ምንድነው ግሩፕ ናቸው። ዛቲዝ 2 እና 5 7 ግሩፕ ነው ማለት ነው። ስለዚህ እንዲያርገን ኮንፊግሬት ማድረግ እንችላለን። ሌላ ቢላ ያለው ሞልቢዴም አቶሚክ ናምበር 42 ይላል። ስለዚህ ይሄን ኮንፊግሬት ስናደርግ እስከ 35 ያለውን እንዲህ መምጣት እንችላለን። እስከ 36 ድረስ እንዲሁም ፉሎ አድርገን ማለት ነው። ስለዚህ 1s2 2s2 2p6 3s2 3p6 4s2 3d10 4p ስንት ያልነ 4p 6 እዚህ ጋር አንፊልድ ስለነበረች ነው 36 ሆነ። አሁን 4p ስንት ደርሰናል? 6 ደርሰናል። 5s2 ይሆናል። ዘን 37 ደረስን። ስንት ነው የቀረው? 37 ስንቀንሳ 42ን 5 ነው የቀረው። ስለዚህ 5 ማን ነው የሚመጣው? 5 ካልነ እዚህ 4d ጋር እንገባለን። ስለዚህ 4d ስንት ይሆናል? 4d እስቲ ያሉትን እንቁጠራቸው ስንት እንደሆኑ 10 20 30 36 38 42 ነው። ስንት ነው የቀረው? 4 ይሆናል። 4d4 ስለዚህ 42 ሆነ ማለት ነው። 42 ዘን አሁን እቺኛዋ ምንድናት? አንፊልድ ናት። ስለዚህ ዲ ደግሞ ሃፍፊልድን ትሞላለች። ከማን ትወስዳለች ኤሌክትሮን ማለት ነው? ከ5s ላይ ትወስዳለች ማለት ነው። 5s ላይ ስለዚህ 36 የሆነውን በክሪፕተን ማስያዝ እንችላለን። ክሪፕተን ስኩዌር ብራኬት 36 ድረስ እንሄዳለን። that is 10 20 30 36 ስለዚህ እስከዚህ ድረስ ክሪፕተን ነው ማለት ነው። እስከዚህ ድረስ ዘን 5s1 4d ስንት ይሆናል ማለት ነው? 4d 5 ይሆናል። 4d 5 ይሆናል። በዚህ በታለን 2 8 18 28 8 36 ቀረ። 42 ለመሆን 8 ብናድርገው ያልፍብናል። ስለዚህ 6 ይሆናል ማለት ነው። that means 10 28 36 42 ይሄን ኤሌመንትን ዲ ብሎክ ላይ ነው የምናገኘው። that is 1 2 3 4 5 number of shell period ነው። ግሩፕ 6 ላይ ማለት ነው። ግሩፕ 6 ላይ ሳብ ግሩፕ ኤሌመንት ነው። ስለዚህ እዚህ ጋም ደምራችሁ ቼክ ማድረግ ይቻላል ማለት ነው። እኩል ኢነርጂ ሌቨል ላይ ያሉትን መደመር ነው አንፊልድ የሆኑትን ኤሌክትሮኖችን። አሁን እዚህ ጋር አንፊልድ የሆነው ኤሌክትሮን የትኛው ነው? እነዚህ ናቸው። ስለዚህ ስንደምራቸው ስንት ነው የሚሆኑት? 6 ይሆናሉ። ዘን እዚህ ጋር ሃይስት ኢነርጂ ሌቨል ላይ ያለው ምንድነው? ፔሪድ ጋር እኩል ነው ማለት ነው። ሃይስት ኢነርጂ ሌቨል 5 ነው ወይም ሃይስት ፕሪንሲፓል ኳንተም ነምበር። ስለዚህ ፔሪድ 5 ይሆናል። በሁለቱም ግሩፕ እና ፔሪድ ማወቅ ይቻላል። እንደዚህ በሁለቱም ኮንፊግሬተር ማድረግ እንችላለን። ሳብ ሌቨል ስንጠቀም ኢነር ወይም ግራውንድ ላይ ያሉ ኤሌክትሮኖችን በስኩዌር ብራኬት አድርገን ኖብል ጋዝ አሳይን ማድረግ እንችላለን ማለት ነው። ሌላ ታንገስተን ዊዝ አቶሚክ ናምበር 74 ይላል። ያው እንግዲህ ታንገስተን እናውቀዋለን የት እንደሚገኝ። ዘን እንዴት አድርገን ባላንስ ኮንፊግሬት እንደምናደርግ ደግሞ በሳብ ሌቨል ባውፋው ፕሪንሲፕል መጠቀም ነው። ስለዚህ ዳይሬክትሊ ያን ቁጥርን እናንተ ሳሉና እዚህ ጋር እንዳራድራለን ማለት ነው። ስለዚህ 1s2 ነው፣ 2s2 ነው፣ 2p6 ነው፣ 3s2 ነው፣ 3p6 ነው። ዘን ከ3p6 በኋላ ማን ነው የሚመጣው? አጌን 4s2 ነው። 4s2 ከዛ ከ4s2 በኋላ 3d10 ይመጣል። ከ3d10 በኋላ 4p6 ይመጣል። ፉል ነው ስቲል። ከዛ ከ4p6 በኋላ 5s2 ይመጣል። ከዛ ከ4p6 5s2 ይመጣል። ከዛ 4d10 ይመጣል ስቲል። ከዛ 5p6 ይመጣል። ከዛ በኋላ እስቲ ኤሌክትሮኖችን እንቁጠራቸው። 6s ነው የሚቀጥለው። 6s2
ከዛ ከ6s2 በኋላ ያው እንግዲህ 4f14 ይመጣል። ከዛ 5d ነው የሚመጣው። እስቲ ያሉትን ኤሌክትሮኖችን እንቁጠራቸው 10 20 30 38 48 50 56 56 እና 14 70 ስንት ነው የቀረው? 74 ለመሙላት 4 ነው። ስለዚህ 5d 4 ይሆናል። ዘን አሁን ይህን ስናይ አንፊልድ ኤሌክትሮን አለ ማለት ነው። አንፊልድ ኤሌክትሮን ዘን አንፊልድ የሆነውን ኤሌክትሮን ዲ ላይ ሲሆን ምን እናደርጋለን? ከኤስ ይበደርና ዲ ቢያንስ ሃፍ ፊልድ ሆነ ስቴብል ሆነ ትጠብቃለች ማለት ነው። አሁን ዘን ኢነር የሆኑ ኤሌክትሮኖችን በኖብል ጋዝ ስናሲዝ አሁን 74 ውስጥ ከክሪፕተን ቀጥሎ ዜናን ነው የምናገኘው። ዜናን ደግሞ አቶሚክ ናምበር ስንት እንደሆነ እናውቀዋለን። ዛቲዝ አቶሚክ ናምበሩ 54 ነው። ስለዚህ እስከ 54 ድረስ ያሉትን በዜናን እናስይዛለን ማለት ነው። ስለዚህ እስከዚህ 10 38 ዘን እስከዚህ ድረስ 54 ይሆናሉ። ዘን ይሄ 54 ማን ይሆናል ማለት ነው? ዚስ ኢዝ ኢኳልስ ቱ ስኩዌር ብራኬት ዜናን ይሆናል። ዜናን አሁን ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ነው የተባል ነው። ስለዚህ 6s2 4f14 ዘን ላስት ላይ 5d 4 ይሆናል። ይሄ ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ነው። ዘን ኤግዛይትድ ስቴት ኤሌክትሮን ኮንፊግሬሽን ኤግዛይት የሚያደርግ ከሆነ ይሄ ኤሌክትሮን ዲ ምን ይሆናል? ቢያንስ ሃፍ ፊልድ ይሆናል ማለት ነው። ዜናን ብሎ 6s2 4f14 እቺ 2 የነበረችው ሃፍ ፊልድ እንድትሆን ለዲ አንድ ኤሌክትሮን ትሰጣለች። ዘን 5d 5 ሆኖ ስታቢሊቲን ይጠብቃል ማለት ነው። ስለዚህ አሁን እኛ ግን ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ነው የተባልነው። ይሄ ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ነው ለታንገስተን 74 አቶሚክ ናምበር ላለው ስቲል አሁን ይሄኛው ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ነው። እቺኛው ሁለት አድርገን ለማን ለሞልቢዲየም 42 አቶሚክ ናምበር ላለው ነገር ግን እቺን 1 ብናደርግ ኤግዛይትድ ስቴት ነው። ስለዚህ የተጠየቅነው ግራውንድ ስቴት ስለሆነ እቺኛውን ምን ማድረግ ነው? እዚህ 2 ማድረግ ነው። እዚህ ጋም ተመሳሳይ ከሆነ ያው ይሄ እንዳጋጣሚ ፉል ፊልድ ሆኖልን ኤግዛይትድ ስቴትም ተመሳሳይ ይሆናል ማለት ነው። ይሄ ግን ግራውንድ ስቴቱ 5s2 4d4 ይሆናል። ግራውንድ ስቴቱ ኤግዛይትድ ስቴት ግን 5s1 4d5 ይሆናል። ይሄ ኤግዛይትድ ስቴት ነው። ለዚህኛውም ለታንገስተንም ይሄኛውን እንዲህ ካረግነ ምንድነው 4 ነበረች። አንድ ኤሌክትሮን ኤግዛይት ሲያደርግ ሲወጣ ሃይስት ኤነርጂ ሌቨል ላይ ይሄኛው ስታቢሊቲን ያስጠብቃል ማለት ነው። ስለዚህ ዞሮ ግን እኛ ግራውንድ ስቴትን እስከተጠየቅን ድረስ ኤስም ዲም እንደነበሩ እናስቀምጣለን ማለት ነው። ሳብ ሌቨል እስካልተባልን ድረስ ይሄኛውን እናንተ ለራሳችሁ ሞክሩ። ዞሮ ኮንፊግሬት ታድርጉ። ምንድነው የምትጠቀሙት? ኢች ኤነርጂ ሌቨል ወይም ሼል ምን ይሆናል? ማክሲመም ናምበር ኦፍ 2 ይሸከማል ማለት ነው። ዛት ሚንስ 2 የመጀመሪያው 1 ብናደርግ 8 2 ብናደርግ 18 3 ብናደርግ 36 4 ብናደርግ 50 ስንት ብናደርግ 5 ብናደርግ ዞሮ ከዚህ አይበልጥም የዚህኛው ኮንፊግሬሽን። ዘን ላስት ኤሌክትሮን ግን ምን መሆን አለበት? ላስት ኤሌክትሮኑ 8 እና ከ8 በታች መሆን አለበት ማለት ነው። ስለዚህ አሁን እንዲህ መጨረሻ ላይ ቼክ አድርጎ እንደዚህ አድርገን ማስቀመጥ እንችላለን። 2 10 ይሆናሉ፣ 28 ይሆናሉ። 28 እና 36 ያው ኮንሴኪቲቭሊ እስከዚህ ድረስ መጣን። ስለዚህ 64 ይሆናሉ። ስንት ቀረ? 10 ኤሌክትሮን። አሁን 10 ኤሌክትሮን ስለቀረ እዚህ ጋር አንዴ 10 እናስቀምጥ። ምንድነው የምናደርገው? ያው ቫለንሲ ኤሌክትሮን ከ8 እና ከዛ በላይ እንዲሆን ለመጠበቅ 8 2 አድርገን እንዲህ ማስቀመጥ እንችላለን። ዞሮ እንግዲህ እንዳልኳችሁ ክሮስ ቼክ ኢት በዚህ ኦርደር ያድርጋችሁ ተለማመዱ። ይሄ ባንጠየቅም በፊት ስለተማራችሁ 27ኛ ጥያቄ write the period number for each of the following and state if they are metal, non-metal or metalloid። አሁን ሜታል ለማለት ናን ሜታል ለማለት ሜታሎይድ ለማለት ግድ ፔሪዮዲክ ቴብል ማወቅ ይጠበቅብናል። ዘን ፔሪዮዲክ ቴብል ዲፔንዲንግ ዘ ላስት ሳብ ሌቨል ፊልድ ኢን ኮንፊግሬሽን ኤስ ከሆነች ሜታል ነው። ኤስ ደግሞ አንድ ኤስ ወይም 2 ኤስ ነው የምትሆነው። ኤስ 2 ከሆነችም ሜታል ነው። ስለዚህ እነዚህ ኤስ ብሎክ ኤሌመንቶች ይባላሉ። ዘ አር ሜታልስ
ሜታል ናቸው። እነዚህ ሁለቶቹም ኤስ ከሪፕሬዘንታቲቭ ኤሌመንቶች ውስጥ ሌላ ሪፕሬዘንታቲቭ ኤሌመንቶች ውስጥ አሁን እነዚህም ኤስ ላይ ነው ፊልም ያደርጉት ኤክሴፕት ከዚህኛው that is ቦሮን ሌላ ምናይበት አለ። እነዚህም ሜታል ናቸው፣ ኤስ ብሎክ ናቸው። ሌላ ትራንዚሽን ሜታል ናቸው ወይም ዲ ብሎክ ኤሌመንት ናቸው። ከዚህ ከሳብ ግሩፕ ከ3 እዚህ ጋር 11 አንድ ነው የምንለው ከዚህ እስከዚህ ድረስ ያሉት ምንድናቸው? ሜታል ናቸው። ኢነር ትራንዚሽን ኤሌመንቶችም ላንታናይድ፣ አንታናይድ፣ አክታናይድ ከዚህ የወጡ ናቸው። ስለዚህ እዚህ ጋር ሜታሎች ሊመደባሉ ማለት ነው። ነገር ግን ከዚህ ከግሩፕ 4 እስከ ግሩፕ 8 ድረስ ያሉት ምንድናቸው? ብዙዎች እነዚህ ናን ሜታሎች ናቸው። እዚህ ሃሎጂኖችም ሁሎቹም ናን ሜታል ናቸው። እነዚህም ናን ሜታል ናቸው። እነዚህም እዚህ ጋር ያያናቸው ናን ሜታል ናቸው። ነገር ግን ሜታሎይድ የምንላቸው በቁጥራቸው 7 ናቸው። እነማን ድንበር የሚያደርጉ ናቸው? ሜታል እና ናን ሜታልን ድንበር የሚያደርጉሉ ናቸው። አንደኛው ቦሮን ነው 1፣ ከዛ ሲሊካን ነው ሲሊካን 2፣ ከዛ ከሲሊካን ጀርማኒየም ነው 3፣ ከጀርማኒየም አንቲማኒ ነው አርሴኒክ ነው 4 አርሴኒክ፣ እዛ አንቲማኒ ነው 5፣ ከዛ ቲላሪየም ነው 6፣ ከዛ ፖላኒየም ነው 7። እነዚህ በቁጥራቸው 7 ናቸው በዚህ በብሉ የተጻፉ። ስለዚህ ለሜታል እና ናን ሜታል ድንበር ናቸው። መሸምደድም ይቻላል። ቦሮን፣ ሲሊካን፣ ጀርማኒየም፣ አርሴኒክ ዘን ከአርሴኒክ በኋላ አንቲማኒ በኋላ ቲላሪየም እና ፖላኒየም ናቸው። እነዚህ በቁጥራቸው 7 ናቸው። ከዚህ ውጭ ግን እነዚህ ምንድናቸው? ናን ሜታሎች ናቸው ማለት ነው። እንደዚህ አድርገን ፔሪዮዲክ ቴብል ላይ ካየን መለየት እንችላለን። አሊያ ግን ከነዚህ ውጭ ከሆኑ ኤስ እና ዲ ብሎክ ከሆኑ ሜታሎች ናቸው። ፒ ከሆኑ ግን ምንድናቸው? ናን ሜታል ናቸው። ከነዚህ ከሜታሎይድ ውጭ ሆነው ማለት ነው። ዘን ይሄን እንዳለው ነው። ይሄን ይዛችሁ ወደዚህ ስንገባ ኮንፊግሬት እናደርግ። አቶሚክ ናምበር 15 ነው። ዘን 15 አቶሚክ ናምበር ያለውን ኮንፊግሬት ስናደርገው ባውፋው ፕሪንሲፕል 1s2 2s2 2p6 3s2 ዘን ስንቆጥራቸው ስንት ሆኖ 10 12 3p ስንት ነው? 3 ይሆናል ማለት ነው። ስለዚህ ፒ ብሎክ ኤሌመንት ነው። ኢት ኢዝ ናን ሜታል ይሆናል። ናን ሜታል እንላለን ማለት ነው። ለምን? ፒ ብሎክ ኤሌመንቶች ናን ሜታል ናቸው። ሌላ ጀርማኒየም ነው። አቶሚክ ናምበር 32 ነው። ስለዚህ ጀርማኒየም ኮንፊግሬት ስናደርገው ባውፋው ፕሪንሲፕል 1s2 2s2 2p6 3s2 3p6 ዘን 3p6 ዘን 4s2 ስንት ሆነ? 10 20 3d ስንት ይሆናል? 10 ይሆናል ማለት ነው። 3d 10 ይሆናል። 3d 10 ስለዚህ 30 ነው የሚሆነው። አንድ ይቀራል 4p2 ይሆናል ማለት ነው። 4p2 ዘን ምን ይላል? ራይት ፔሪድ ናምበር ፎር ኢች ኦፍ ዘ ፎሎዊንግ ግሩፕ እና ፔሪድንም በዛው ማወቅ ይቻላል። ይሄኛው ፔሪድ ስንት ላይ ይገኛል? ፔሪድ ማለት ፔሪድ ሃይስት ኢነርጂ ሌቨል ነው። ፔሪድ ሃይስት ኢነርጂ ሌቨል 3 ነው። ስለዚህ 3 ግሩፕ ግን ግሩፕ ያው እንዳልኳችሁ መደመር ነው 5a ይሆናል ማለት ነው። 5a ነው። ግን ምንድነው ያልነው? ናን ሜታል ነው ያልነው። ይሄ ጀርማኒየም ስናየው ያው ፌረስት ፔሪድ ሃይስት ኢነርጂ ሌቨል ብለናል። ስለዚህ ፔሪድ 4 ይሆናል ማለት ነው። ግሩፑ ያው ግሩፕ እዚህ ጋር ስንት ጋር እናገኛለን? ያው ፒ አንፊልድ ስለሆነ ኤስ ጋር እንደምራለን ግሩፕ 4 ላይ እናገኛለን ማለት ነው። ግሩፕ 4 ላይ እናገኛለን which is ሜን ግሩፕ ማለት ነው። ሆኖም ግን ምንድነው? ሜታሎይድ ነው። ያው በቁጥራቸው 7 የሆኑ ሜታሎይዶችን መሸምደድ ነው ብያቸዋለሁ። ሌላ ሲ ላይ አይረን ይላል። አይረን አቶሚክ ናምበር 26 ነው። ስለዚህ ኮንፊግሬት ስናደርግ 1s2 2s2 2p6 10 ሆነ 3s2 12 3p6 18 3p6 4s ነው የሚመጣው 18 4s2 ዘን 20 ሆነ 3d
6 ይሆናል 3d6። ስለዚህ ዲ ላይ ነው። ዲ ብሎክ ኤሌመንቶች ሁሎቹ ምንድናቸው? ሜታል ናቸው። ከዛ ሌላው ምንድነው? ፔሪድ እና ግሩፕ ነው። ይሄኛው ምንድነው? ፔሪድ ነው። ለምን ፔሪድ አልነ? ሃይስት ኢነርጂ ሌቨል ስለሆነ። ሌላ ግሩፕን ለማወቅ ከተፈለገ 2 ሲደመር 6 አንፊልድ ስለሆነ ማለት ነው። ግሩፕ ደግሞ ግሩፕ 8 ይሆናል ማለት ነው። ግሩፕ 8 ሲሆን ሜን ሳብ የሚባሉትን ለመግለጽ ቢ እንላለን። ለምን ሳብ ግሩፕ ላይ ነው የምናገኘው ዲ ብሎክ ኤሌመንት የሆኑትን። ያው አሁን ረሰንትሊ ቼክ ለማድረግ ያህል አይረን ብናይ አይረን 8 ሳብ ግሩፕ ላይ ነው። ዘን ፔሪድ 4 ላይ ነው። እንዲያርገን ቼክ ማድረግ እንችላለን። ተንገስተን ከበፊቱ ስላይድ ላይ ያው አይተነዋል። ስለዚህ አቶሚክ ነምበር 74 ነው። ላስት ኤሌክትሮን ምንድነው የሆነው? ዲ ነው። ስለዚህ ዲ ብሎክ ኤሌመንቶች ደግሞ ሁሎቹ ምንድናቸው ብያቸዋለሁ? ሜታሎች ናቸው። ዘን የትኛው ፔሪድ ላይ እናገኛለን? ተንገስተን ያው ፔሪድ 6 ላይ እናገኛለን። ግን ግሩፕም 6 ላይ እናገኛለን ማለት ነው። ግሩፕ 6 ላይ which is ሳብ ግሩፕ ላይ እናገኛለን ማለት ነው። ቢ ማለት ሳብ ለማለት ነው። ኤ ካልነ ግን ሜን ግሩፕ እንደሆነ ነው። ፔሪድ ሃይስት ኢነርጂ ሌቨል ነው። ዘን 6s ያልነው ግሩፕ ደግሞ አንፊልድ የሆኑትን ለመውሰድ ነው። ዲ ላይ 4 ኤሌክትሮን አለ፣ ኤስ ላይ 2 ኤሌክትሮን አለ። እነዛን ደምረን 6 አደረግ ነው ማለት ነው። ስለዚህ ተማሪዎች የዚህ ዩኒት መጨረሻው ሌሰናችን ይሄ ነው። በጣም በዛባችሁ ቢበዛም እንግዲህ ጥያቄ መተው ስላልቻልን ነው። ሌላ ስላይድ ለመፍጠር ደግሞ ትንሽ ልትሆን ስለምትችል ነው። ቴክስት ኖራችሁ ተከታተሉት። ዘን ላይክ፣ ሼር፣ ሰብስክራይብ አድርጉ። ስህተት ስታገኙ ኮሜንት አድርጉ። ቀጣይ በሌላ ዩኒት እስከምንገናኝ ሰላም ሁኑ።